ወርቁ ፋውንዴሽን እስከ 200 ሚሊዮን ባጀት ይዟል ለዚህ ለተቸገሩ ኢትዮጵያውያኖች ለመርዳት። አሁን አንተ የተደጎበኛው በዚህ ሰዓት መዋጮ የምታደርጉበት ግን 15 ሚሊዮን ብር ገቢ ያደርግላችኋል እና መሰግናለሁ። ሰላም እንዴት አላችሁ? የኢትዮ ታይምስ ቤተሰቦቻችን ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። ከመረጃዎቻችን መካከልም ኢትዮጵያዊው ባለሀብት ወርቁ አይተነው የ15 ሚሊዮን ብር ድጋፍ በደብረ ብርሃን መጠለያ ጣቢያ ለሚገኙ ለተፈናቀሉ ኢትዮጵያውያን ድጋፍ ማድረጉን ተከትሎ ብዙዎችን ያነጋገረ መግለጫ ወጥቷል። መግለጫውንም ኡስታዝ አቡበክር አህመድን ጨምሮ ብዙዎች አጋርተውታል። መግለጫውም አግማስ ኢትዮጵያ የበጎ አድራጎት ድርጅት ከኢፌዴሪ ሲቪክ ማህበረሰብ ድርጅቶች ባለስልጣን ፈቃድ ወስዶ መንቀሳቀስ እንደጀመረና እንዲህ አይነት ድጋፎችን እንደማይፈልግ ያትታል። ሙሉ መግለጫውን በዜናችን በዝርዝር እናስደምጣችኋለን። ከዚህ መረጃ በተጨማሪ ህወሓት ህዝብን በረሃብ በመቅጣት ለፖለቲካ መሳሪያነት የመጠቀም ተግባሩን ዳግም በትግራይ ህዝብ ላይ እያሳየ ነው ሲሉ የኢትዮጵያ አደጋ ስጋት አመራር ኮሚሽነር ዶክተር ሽፈራው ተክለማርያም መናገራቸውን፣ የመጀመሪያው የኦሮሚያ ክልል ርዕሰ መስተዳድር ሐሰን አሊ ከ27 ዓመታት ቆይታ በኋላ ወደ አገራቸው እንደተመለሱ መገለጹ፣ የውጭ ጉዳይ ሚኒስቴር ለማንም አካል የስራና የነጻ ትምህርት እድል ውክልና አልሰጠውም ስለዚህም ከመጭበርበር ተጠበቁ ሲል ጥብቅ መልእክት ማስተላለፉን፣ ግብጽ ሚስጥራዊ ስምምነት እንደፈረመች ታውቋል። የአሰብና ዶራሌ ወደቦችን ለማልማትም ስምምነት መፈጸሟ ተነግሯል። ይህም ኢትዮጵያ ላይ ጫና የመፍጠር ተግባር ተደርጎ ይታሰባል የተባለው ግብጽ በሚስጥር በፈረመቻቸው ስምምነቶች መሰረትም በኤርትራ የሚገኘውን የአሰብ ወደብን እንዲሁም በጅቡቲ የሚገኘውን የዶራሌ የኤደን ባህረ ሰላጤ ወደብን ለማዘመን እንደተስማማች ነው የተገለጸው። የወደቦችን አቅም ከማሳደግ ባለፈም ለጦር መርከቦች የሚሆኑ መረገጫዎችን እንዲሁም ለጥቂት የልዩ ኮማንዶ ጦር አባላት ማረፊያ የሚሆኑ ተቋማትን መገንባት እንደሚያካትትም ዘገባው ጠቅሷል። ሙሉ መረጃውን በዜናችን በዝርዝር እናስደምጣችኋለን። ሌሎችን በዝርዝር የምንመለከታቸው መረጃዎች ይዘንላችሁ ቀርበናል። ዝርዝር መረጃችንን ለማድመጥ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን በመጫንና መረጃውን ለብዙዎች እንዲዳረስ ላይክ በማድረግ እስከ መጨረሻው አብራችሁን ቆዩ። ወደ መጀመሪያው መረጃችን ስናልፍ ኢትዮጵያዊው ባለሀብት አቶ ወርቁ አይተነው በትናንትናው ዕለት በደብረ ብርሃን መጠለያ ጣቢያ ለሚገኙ ኢትዮጵያውያን ተፈናቃዮች የሚውል የ15 ሚሊዮን ብር ድጋፍ ማድረጉን ተከትሎ ብዙዎችን ያነጋገረ መግለጫ ተሰጥቷል። መግለጫውንም ኡስታዝ አቡበክር አህመድን ጨምሮ ብዙዎች አጋርተውታል። የመግለጫው ሙሉ ይዘትም እንደሚከተለው ይነበባል። አግማስ ኢትዮጵያ የበጎ አድራጎት ድርጅት ከኢፌዴሪ ሲቪክ ማህበረሰብ ድርጅቶች ባለስልጣን ፈቃድ ወስዶ መንቀሳቀስ ከጀመረ 4 ዓመታትን አስቆጥሯል። በእነዚህ ዓመታት ውስጥ በርካታ በጎ ተግባራትን የፈጸመና የመንግስት አጋዥም ሆኖ የቆየ ድርጅት ነው። በተለይም ተፈናቃይ ወገኖች ጋር በተያያዘ ዘርፈ ብዙ ስራዎችን በዕለት ደራሽ ድጋፍና በቅርቡ ደግሞ በደቡብ ወሎ ሀርቡና ደጋን መጠለያ ካምፖች የዘላቂ መፍትሄ መርህን በመከተል በርካታ ወገኖችን እያደራጀ ወደ ስራ አስገብቷል። አግማስ ኢትዮጵያ እያንዳንዱን ስራዎችን ሲሰራ በየአካባቢው ከሚገኙ የመንግስት መዋቅር ጋር የፕሮጀክት ስምምነት በመፈራረም ነው። ከክልል የሚሆን ከፌዴራል መንግስት በሚቀመጡ አቅጣጫዎች መሰረት እየሰራ የቆየ ሲሆን በዚህም ድርጅታችን ከተለያዩ የዞን ሴክተር መስሪያ ቤቶች የእውቅናና የምስጋና ሰርተፊኬቶችን ተቀብሏል። አግማስ ኢትዮጵያ ይህንን በጎ ተግባርና ወገኖችን በዘላቂነት ወደ ስራ የማስገባት እንቅስቃሴውን ለመደገፍ ያለመ የቀጥታ ስርጭት የድጋፍ ማሰባሰቢያ ፕሮግራም ላለፉት 6 ቀናት ያደረገ ሲሆን በዚህ ፕሮግራም ላይም አንዳንድ ከድርጅታችን መርህ ጋር አብረው የማይሄዱ አካሄዶችን አይተናል። ድርጅታችን ከፖለቲካ ከዘርና ሃይማኖት የጸዳና ገለልተኛ ሆኖ የሚሰራ በመሆኑ ምንም አይነት የፖለቲካ የሚሆን ሌላ ዓላማ ካለው ግለሰብ የሚሆን ድርጅት ድጋፍን የማይቀበል መሆኑንም ለማረጋገጥ እንወዳለን። በዚህ መሰረት እንዲህ አይነት አመለካከት ያላቸው ጉዳዮች ከድርጅታችን ጋር ምንም አይነት ግንኙነት እንደሌላቸው በማረጋገጥ የድጋፍ ማሰባሰቢያ መርሃ ግብራችንንም በይፋ ማጠናቀቅና መዝጋታችንን እንገልጻለን በማለት አግማስ ኢትዮጵያ የበጎ አድራጎት ድርጅት በዛሬው ዕለት መግለጫ አውጥቷል። ወደ ቀጣዩ መረጃችን ስናልፍ ሳይንሳዊ ያልሆነና ለጤና ጠንቅ የሆነ የቆዳ መድኃኒት በህገወጥ መንገድ ሲያመርት የነበረ ግለሰብ በቁጥጥር ስር መዋሉ ታውቋል። ለቆዳ በሽታ ፈውስነት ይውላል የተባለን ምንጩ ያልታወቀ መድኃኒት በህገወጥ መንገድ ሲያመርትና ሲያከፋፍል የነበረ ግለሰብ ከነ ተባባሪው በቁጥጥር ስር መዋሉን የኢትዮጵያ ምግብና መድኃኒት ባለስልጣን አስታውቋል። ታህሳስ 13 ቀን 2018 ዓ.ም ከህብረተሰቡ በደረሰ ጥቆማ መሰረት በተከናወነ ኦፕሬሽን የባለስልጣኑ ኢንስፔክተሮች ከልደታ ክፍለ ከተማ ፖሊስ መምሪያ ጋር
በመተባበር ባደረጉት ክትትል ተጠርጣሪው እጅ ከፍንጅ መያዙ ተገልጿል። ምርቱን ለደንበኞች በሞተር ሳይክል ሲያደርስ የነበረ ተባባሪውም አብሮ በቁጥጥር ስር መዋል ችሏል። በኦፕሬሽኑ ሰዓት ግለሰቡ ለመድኃኒት ቅመማ መዋል የማይችሉ 8 የተለያዩ ኬሚካሎችንና 7 አይነት መድኃኒቶችን በመቀላቀል ሳይንሳዊ ማረጋገጫ የሌለው ውህድን ጨምሮ ምንጫቸው የማይታወቅ በ53 ጠርሙስ የተዘጋጁ ኬሚካሎች መገኘታቸውን ባለስልጣኑ አስታውቋል። ተጠርጣሪው እስራኤሎሂም ፋርማ ሜግ ኤንድ ኢምፖርት የሚል የሐሰት የድርጅት ስም በመለጠፍ ህብረተሰቡን ሲያታልል መቆየቱና ከፌዴራልም ሆነ ከአዲስ አበባ ምግብና መድኃኒት ባለስልጣን ምንም አይነት የአምራችነትም ሆነ የቅመማ ፈቃድ የሌለው መሆኑ ተረጋግጧል። ባለስልጣኑ እንደገለጸው ግለሰቡ የቆዳ በሽታን የሚያድን ዋና ንጥረ ነገር ሳይኖረው በዘፈቀደ መድኃኒቶችን እየፈጨ ከኬሚካሎች ጋር በመቀላቀል ለህብረተሰቡ ጤና ጠንቅ የሆነ ምርት ሲያከፋፍል እንደነበርም ተገልጿል። ወደ ቀጣዩ መረጃችን ስናልፍ በኢትዮጵያ ቤተሰብን ሊያኖር የሚችል የግል ድርጅት ሰራተኞችን ዝቅተኛ የመነሻ ደሞዝ ወለል ለማስወሰን የሚያስችሉ ተግባራት እየተከናወኑ መሆኑን የኢትዮጵያ ሰራተኞች ማህበራት ኮንፌዴሬሽን አስታውቋል። የኮንፌዴሬሽኑ ምክትል ፕሬዚዳንት ድሪብሳ ለገሰ በኢትዮጵያ ለበርካታ ዓመታት የግል ሰራተኞች የመነሻ ደሞዝ ወለል ሳይወሰን መቆየቱን ገልጸዋል። አክለውም በአሁኑ ሰዓት ይህንን ችግር ለመፍታትና ቤተሰብን ሊያኖር የሚችል የመነሻ ደሞዝ ወለል የሚወስን ቦርድን ማቋቋም ከሚመለከታቸው ባለድርሻ አካላት ጋር በቅንጅት እየተሰራ መሆኑን አስረድቷል። የቦርዱን ማቋቋሚያ ደንብ በተመለከተም ኮንፌዴሬሽኑ አስፈላጊውን ግብዓት መስጠቱን የጠቀሱት አቶ ድሪብሳ ቦርዱ በአጭር ጊዜ ውስጥ ተቋቁሞ ወደ ተግባራዊ እንቅስቃሴ እንዲገባ ጥረት እየተደረገ መሆኑን አመልክተዋል። በተጨማሪም በአገር አቀፍ ደረጃ ዝቅተኛ የመነሻ ደሞዝ ወለል መወሰኑ የሰራተኞችን ቅሬታ ከመፍታቱን ባለፈ ወቅታዊውን የኑሮ ውድነት ለመቋቋም ትልቅ እገዛ እንደሚኖረው መናገራቸው ተገልጿል። ከዚህ ቀደም የማይክሮ ኢኮኖሚ ማሻሻያን ተከትሎ የግል ድርጅቶች ለሰራተኞቻቸው የደሞዝ ጭማሪ እንዲያደርጉ መንግስት ዝቅተኛ የደሞዝ ወለልን እንዲወስን የኢትዮጵያ ሰራተኞች ማህበራት ኮንፌዴሬሽን በተደጋጋሚ መጠየቁም አይዘነጋም። ወደ ቀጣዩ መረጃችን ስናልፍ የቱርኩ ፕሬዚዳንት ረሲፕ ጣይብ ኤርዶጋን እስራኤል የገባችውን ቃል አላከበረችም፣ ሰብአዊ እርዳታ ወደ ጋዛ እንዳይደርስ ሆን ብላ እንቅፋት እየፈጠረች ነው ሲሉ እስራኤልን ወቅሰዋል። ፕሬዚዳንት ኤርዶጋን ይህንን ያሉት ትናንት ረቡዕ እርሳቸው የሚመሩት የፍትህና እድገት ፓርቲ የግዛት አስተዳዳሪዎች ስብሰባ በአንካራ በተካሄደበት ሰዓት ሲሆን እስራኤል የገባችውን ቃል እያከበረች አይደለም፣ የተፈበረኩ ማስተባበያዎችን በማቅረብ ሰብአዊ እርዳታ ወደ ጋዛ እንዳይገባ ሆን ብላ ችግር እየፈጠረች የሰብአዊ እርዳታ ሂደቱንም በተደጋጋሚ ጓጉለች ነው ሲሉ እስራኤልን ወንጅለዋል። በእነዚህ አስደሳች 3 ወራት ለፍልስጤም የምናደርገውን ድጋፍ አጠናክረን እንቀጥላለን። እንደ ቱርክ የገባነውን ቃል አናጥፍም፣ ዝም አንልም፣ አንረሳትም፣ መቼም ቢሆን ጋዛን ብቻዋን አንተዋትም ሲሉም አክለዋል። ከካውካስ እስከ ባልካን፣ ከአፍሪካ እስከ እስያ ማንም ቢሆን በችግር ላይ ሆኖ እርዳታ በሚፈልግበት ጊዜ እኛ ቀድመን እዚያ እንገኛለን። ይህ ትናንት የነበረ ዛሬም ያለ ነገም የማይቀር የእኛ አቋም ነው ያሉት ፕሬዚዳንት ኤርዶጋን ቱርክ ለፍልስጤም የምታደርገው ድጋፍ ሀገሪቱ በዓለም አቀፍ ደረጃ የምታራምደው የሰብአዊ እርዳታ ፖሊሲዋ አንድ አካል መሆኑንም አመልክተዋል። ቱርክ ሰላምን የምትደግፍ ቢሆንም ኢፍትሐዊነትን ግን እንደማትቀበልም ፕሬዚዳንት ኤርዶጋን አጽንኦት ሰጥተውበታል። ጥንት እንደምናደርገው ሁሉ ዛሬም ለሰላም ያለንን ፍላጎት ሁሉም ሊያውቀው ይገባል። ይህ ማለት ግን ከኢፍትሐዊነት ጋር እናብራለን፣ ጭቆናን እንታገሳለን ማለት አይደለም። ይህን ፈጽመን አናደርገውም ሲሉም አቋማቸውን አስረግጠዋል። ወደ ቀጣዩ መረጃችን ስናልፍ ህወሓት ህዝብን በረሃብ በመቅጣት ለፖለቲካ መሳሪያነት የመጠቀም ተግባሩን ዳግም በትግራይ ህዝብ ላይ እያሳየ ነው ሲሉ የኢትዮጵያ አደጋ ስጋት አመራር ኮሚሽነር ዶክተር ሽፈራው ተክለማርያም ተናግረዋል። የትህነግ ቡድን የፌዴራል መንግስት በትግራይ ክልል በመጠለያ ማዕከላትና በልማታዊ ሴፍቲኔት መርሃ ግብር የሚያቀርበውን ሰብአዊ ድጋፍ ለተፈለገው ዓላማ እንዳይውል እያደረገ እንደሚገኝም የሰሞኑ የህጻጽ መጠለያ ጣቢያ ማስረጃ መሆኑን ተናግረዋል። ኮሚሽነር ሽፈራው ተክለማርያም እንደተናገሩት የትህነግ ህገወጥ ቡድን የትግራይን ህዝብ መሰረታዊ ፍላጎቶችና ሰብአዊ ቀውሶች ለፖለቲካ ዓላማ የመጠቀም ልማድ አዲስ ክስተት ሳይሆን የቀደመ ታሪኩና መገለጫው ነው ብለዋል። ትህነግ የዓለም አቀፉን ማህበረሰብ ትኩረት ለመሳብ በትግራይ ክልል በመጠለያ ጣቢያዎች ለሚገኙ ወገኖች የሚቀርብን ሰብአዊ ድጋፍ በመንጠቅ ድራማዊ ፕሮፓጋንዳ እያስተጋባ መሆኑንም አስረድተዋል። ዓለም አቀፉ ማህበረሰብም የፌዴራል መንግስት በግልጽ መረጃና ማስረጃ የሚልከው ሰብአዊ ድጋፍ የት እንደገባ መጠየቅ እንዳለበትና በቡድኑ የሐሰት ፕሮፓጋንዳ መደናገር እንደሌለበትም አንስተዋል። ትህነግ ሰብአዊ ድጋፍ ለፖለቲካ ዓላማ ለማዋል
የሚያደርገውን ጥረት ሁሉም ሊገነዘበው እንደሚገባም ጠቅሰዋል። የፌዴራል መንግስትም በትግራይ ክልል አስተማማኝና ቀጣይነት ያለው ሰብአዊ ድጋፍ ተደራሽ እያደረገ እንደሚገኝም ተናግረዋል። በዚህም በትግራይ ክልል ከባለፈው ጥር 2017 ዓ.ም ጀምሮ እስከ ታህሳስ ወር 2018 ዓ.ም ድረስ 2 ሚሊዮን ኩንታል በገንዘብ ሲተመን 32 ቢሊዮን ብር የሚገመት ሰብአዊ ድጋፍ መሰራጨቱን አስታውቀዋል። ይህም የፌዴራል መንግስት ዜጎች ሰብአዊ ጉዳት እንዳይደርስባቸው ያለውን ጠንካራ አቋም በተግባር የሚያረጋግጥ መሆኑንም አብራርተዋል። የትህነግ ቡድን በትግራይ ክልል ሰብአዊ ድጋፉ ተደራሽ እንዳይሆን በማስተጓጎል ድጋፉን ከችግረኛ ዜጎች በመንጠቅ ዳግም የህዝብ ጠላትነቱን እያረጋገጠ እንደሚገኝም አብራርተዋል። ቡድኑ ይህ አልበቃ ብሎት ለእያንዳንዱ ድጋፍ ፈላጊ ዜጋ ከሚሰጥ የፍጆታ ድርሻ ላይ መዋጮ እንደሚሰበስብም ተናግረዋል። ትህነግ በሰብአዊ ድጋፍ ስም በዜጎች ላይ የሚፈጽመው አስነዋሪ ድርጊት ለኢትዮጵያ ታሪካዊ ጠላቶች ያለውን የተላላኪነት ጥግ በተግባር ያረጋገጠ ነው ብለዋል። በሌላ በኩል ኮሚሽኑ የድጋፍ ጥሪ ባላቀረበበት ሁኔታ በማህበራዊ ሚዲያ አማራጮች በቡድንም ሆነ በተናጠል የሚደረጉ የድጋፍ ማሰባሰብ ዘመቻ የአሰራር ስርዓትን የጣሱ ህገወጥ አካሄዶች መሆናቸውን ጠቅሰዋል። በዚህም የተለያዩ የማህበራዊ ሚዲያ አማራጮችን በመጠቀም ሰብአዊ ድጋፍ በማሰባሰብ ላልተገባ ዓላማ እያዋሉ የሚገኙ አካላት ከድርጊታቸው ሊታቀቡ እንደሚገባም አሳስበዋል። ወደ ቀጣዩ መረጃችን ስናልፍ አብዛኛዎቹ ሩሲያውያን የዩክሬን ጦርነት በ2026 ዓ.ም ያበቃል ብለው እንደሚጠብቁ አንድ ጥናት አረጋግጧል። አብዛኛዎቹን ሩሲያውያን በዩክሬን ያለው ጦርነት በ2026 ዓ.ም ያበቃል ብለው እንደሚጠብቁ የመንግስት የምርምር ማዕከል ያስታወቀ ሲሆን የሩሲያ ኃይሎች በጦር ሜዳ ላይ የሚያደርጉት ግስጋሴ ቢቀጥልም በኪየቭና በሞስኮ መካከል የተኩስ አቁም ስምምነት ላይ ለመድረስ ጥረቱ ተጠናክሮ ቀጥሏል። ከሩሲያ ህዝብ የተሰበሰበው አስተያየት እንዳመላከተው በመጪው ዓመት ሩሲያውያን ጦርነቱ እንደሚያበቃ ብሩህ ተስፋ እንዳላቸው ተመላክቷል። ጥናቱን የሰራው ቪቲሲኦኤም የተሰኘው ማዕከል ምክትል ኃላፊ ሚካኤል ማሞኖ በአመት መጨረሻ ላይ ሆነው እንደተናገሩት በጥናቱ ከተካሄደባቸው 1600 ሰዎች መካከል 70 በመቶ ለሩሲያ 2026 የተሳካ ዓመት እንደሆነ አድርገው ይመለከታሉ ብለዋል። ለብሩህ ተስፋ ዋናው ምክንያትም በፕሬዚዳንት ፑቲን ከተገለጹት ብሔራዊ ጥቅሞች ጋር በተገናኘ ልዩ ወታደራዊ ዘመቻውን ማጠናቀቅና የተገለጹትን ዓላማዎች ማሳካት ይቻላል የሚል ተስፋ አሳድረዋል። ማሞኖቭ እንዳሉት የሩሲያ ጦር በዩክሬን እያካሄደ ያለውን ጥቃት ዋሽንግተን የዩክሬንን ጦርነት ለመደገፍ ፈቃደኛ አለመሆኗና የአውሮፓ ህብረት በዩክሬን ውስጥ የአሜሪካ ሚናን ሙሉ በሙሉ ለመተካት አለመቻሉ በገንዘብና በወታደራዊ ድጋፍ እጥረት ምክንያት ጦርነቱን ለማቆም የመጨረሻው ስምምነት ከሚጠበቀው ቁልፍ ምክንያቶች በስተጀርባ ይገኛል ሲሉ ጠቁመዋል። በግጭቱ ማጠቃለያ ላይ የሩሲያ ወታደራዊ ዘማቾችን ወደ ህብረተሰብ መመለስና በሩሲያ ቁጥጥር ስር ያሉ የዩክሬን ክልሎችን እንዲሁም የሩሲያ የድንበር አካባቢዎችን እንደገና መገንባት ዋና ዋና ጉዳዮች ይሆናሉ ሲሉም ማሞኖቭ አክለዋል። ወደ ቀጣዩ መረጃችን ስናልፍ የመጀመሪያው የኦሮሚያ ክልል ርዕሰ መስተዳድር ሐሰን አሊ ከ27 ዓመታት ቆይታ በኋላ ወደ ሀገራቸው ተመልሰዋል። አቶ ሐሰን አዲስ አበባ ቦሌ ዓለም አቀፍ አውሮፕላን ማረፊያ ሲደርሱ የኦሮሚያ ክልላዊ መንግስት ርዕሰ መስተዳድር የሆኑት አቶ ሽመልስ አብዲሳ አቀባበል አድርገውላቸዋል። የኦሮሚያ ክልል ርዕሰ መስተዳድር አቶ ሽመልስ አብዲሳ በማህበራዊ ትስስር ገጻቸው ባሰፈሩት መልእክት አቶ ሐሰን አሊ ወደ 3 አስርት ዓመታት ከሚደርስ ጊዜ በኋላ ወደ ቤተሰቦቻቸው ሲመለሱ የተቀበልኳቸው ከታላቅ ክብር ጋር ነው ብለዋል። የቀድሞው የኦሮሚያ ክልል ርዕሰ መስተዳድር አቶ ሐሰን አሊ የክልሉ መንግስት ዛሬ ለደረሰበት ደረጃ በግንባር ቀደምትነት ከሚጠቀሱ ግለሰቦች መካከል አንዱ እንደሆኑም ጠቅሰዋል። አቶ ሐሰን አሊ ከ1984 ዓ.ም ጀምሮ እስከ 1987 ዓ.ም ድረስ የመጀመሪያው የኦሮሚያ ክልላዊ መንግስት ርዕሰ መስተዳድር ሆነው አገልግለዋል። ወደ ቀጣዩ መረጃችን ስናልፍ የኢትዮጵያ የውጭ ጉዳይ ሚኒስትር ለማንም አካል የስራና የነጻ ትምህርት እድል ውክልና አልሰጠውም ሲል ጥብቅ መልእክት አስተላልፏል። ሚኒስቴሩ የሚኒስትር ጌዲዮን ጢሞቴዎስን ስምና ሐሰተኛ ፊርማ በመጠቀም የስራና የነጻ ትምህርት እድል ማረጋገጫና ውክልና እንደሰጡ በማስመሰል በማህበራዊ መገናኛ ዘዴዎች ሐሰተኛ መረጃዎች እየተሰራጩ እንደሚገኙ ዛሬ በአሰራጨው መልእክት አስተላልፏል። ሆኖም ሚኒስቴር መስሪያ ቤቱና ሚኒስትር ጌዲዮን የስራና የነጻ ትምህርት እድልን በተመለከተ ለማናቸውም አካል ውክልና እንዳልሰጡ እንዲታወቅ ሚኒስቴሩ አሳስቧል። ህብረተሰቡ ከእንዲህ አይነት ህገወጥ የማጭበርበርና የማታለሉ ወንጀሎች ራሱን እንዲጠብቅ ያሳስበው ሚኒስቴሩ የሚኒስትሩን ስም በመጠቀም የሚያጭበረብሩ ህገወጦችን ከሚመለከታቸው አካላት ጋር በመተባበር በህግ ተጠያቂ እንዲሆኑ እየሰራው ይገኛሉ በማለትም አሳውቋል።
ወደ ቀጣዩ መረጃችን ስናልፍ ግብጽ በኤርትራና በጅቡቲ የሚገኙ ስትራቴጂካዊ የወደብ ማልማት ስራዎችን ለመስራት እንደተስማማች የካይሮ ምንጮችን ጠቅሶ አቡዳቢ የሚገኘው ዘ ናሽናል ጋዜጣ ዘግቧል። ይህም በመካሄድ ላይ ባለው የአባይ ውሃ ውዝግብ ሳቢያ ወደብ በሌላት ኢትዮጵያ ላይ የሚደርሰውን ጫና እንደሚያበዛው ተጠቁሟል። ግብጽ በሚስጥር በፈረመቻቸው ስምምነቶች መሰረት በኤርትራ የሚገኘውን የአሰብ ወደብን እንዲሁም በጅቡቲ የሚገኘውን የዶራሌ የኤደን ባህረ ሰላጤ ወደብን ለማዘመን ተስማምታለች። ይህም የወደቦችን አቅም ከማሳደግ ባለፈ ለጦር መርከቦች የሚሆኑ መረገጫዎችን እንዲሁም ለጥቂት የልዩ ኮማንዶ ጦር አባላት ማረፊያ የሆኑ ተቋማትን መገንባትን ያካትታል ነው የተባለው። ሁለቱም ወደቦች አውሮፓን፣ መካከለኛው ምስራቅን፣ እስያንና ምስራቅ አፍሪካን የሚያገናኘው የቀይ ባህር ደቡባዊ መግቢያና ወሳኝ የባህር መስመር በሆነው የባብኤል መንደብ አቅራቢያ ይገኛሉ። ሁለቱንም ሀገራት ማለትም ኤርትራና ጅቡቲን የምትዋስነው ኢትዮጵያ ለሸቀጦች ልውውጥ በከፍተኛ ሁኔታ በዶራሌ ወደብ ላይ ጥገኛ ናት። በመሆኑም በዋናው የባህር መውጫዋ በቀይ ባህር ላይ ጎረቤት ሀገራት ግዛታዊ ወይም ወታደራዊ ይዞታ ለመመስረት የሚያደርጉትን ጥረት ለረጅም ጊዜ ስትቃወም ቆይታለች። የኢትዮጵያ የውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ በያዝነው ዓመት ዳር ወር አጋማሽ በሰጡት አስተያየት አስተማማኝ የአሰብ ወደብ አገልግሎት ተጠቃሚነት የኢትዮጵያ ተቀዳሚ ብሔራዊና ስትራቴጂካዊ ፍላጎት መሆኑን በድጋሚ አረጋግጠዋል። ሚኒስትሩ ይህንን ንግግር ያደረጉት ዳር 4 ቀን 2018 ዓ.ም ሆርን ሪቪውና አዲስ አበባ ዩኒቨርሲቲ በጋራ ባዘጋጁት የውጭ ፖሊሲ መድረክ ላይ ነበር። በዚሁ መድረክ ላይ ሚኒስትሩ የኢትዮ ኤርትራ ውጥረት ታሪካዊና ወቅታዊ ዳራዎችን በተመለከተ ዝርዝር ትንታኔ የሰጡ ሲሆን ኢትዮጵያ እነዚህን ችግሮች ለመፍታት የምትከተለውን አቅጣጫም ገልጸዋል። ንግግራቸውም ጥያቄና መልስ በተካሄደበት የውይይት መድረክ የታጀመ ነበር። ሚኒስትሩ የአሰብ ወደብን አስመልክቶ ለቀረበላቸው ጥያቄ በሰጡት ማብራሪያ አሰብ ወደብ ለኢትዮጵያ ቀዳሚ ትኩረት ሆኖ እንደሚቀጥል አጽንኦት ሰጥተዋል። ይህም የሆነው ታሪካዊና ሕጋዊ ስህተቶችን ለማረም ብቻ ሳይሆን የኢትዮጵያ መንግስት ኤርትራ ከመገንጠሏ በፊትም ሆነ በኋላ በወደቡ ላይ ከፍተኛ ኢንቨስትመንት ስላፈሰሰበት ጭምር መሆኑን አጽንኦት ሰጥተውበታል።